አለመውረዳችን፣ ዝቅ አለማለታችን፣ ትሁት አለመሆናችን፣ ራሳችንን የእውነት ካንገት ሳይሆን ከልባችን አለመሰበራችን በጣም ብዙ ዋጋ አስከፍሎናል ማለት ነው። አዳም መጀመሪያ ያፈረሰው ሕግ ጾም ነው። ክርስቶስም መጀመሪያ የጀመረው ሕግ ጾም ነው። አዳም መጀመሪያ ያፈረሰው ሕግ ከዲያብሎስ ጋር ሲከራከር ጸሎት ነው። ክርስቶስም በገዳመ ቆሮንቶስ ጸሎትን ነበር የጀመረው። ጌታችን ኢየሱስ ክርስቶስ በጸሎትና በጾም እርኩስ መንፈስን ትላንትና የነበረባችሁን ነገር በሙሉ እንደራቀላችሁ ሁሉ ዛሬም ጭምር በምትኖሩበት ጊዜ ላይ በጾምና በጸሎት የማይርቅላችሁ ነገር የለም። ብዙዎቻችን ከሰው ነፍስ ጉዳይና ከሰው ነፍስ ድህነት በላይ በጣም የሚያሳስበን ነገር አለ። ኧረ ተዉት፣ የሌላውን እንቶ እንጂ የራሳችን የነፍስ ድህነት በጣም የማያሳስበንና ሌሎች በጣም የሚያስጨንቁን ጉዳዮች አሉ። ከእግዚአብሔር የተቀበልናቸው በጣም ብዙ ነገሮች አሳስበውን የሰጠን እግዚአብሔር ለኛ የሚገባንንና ያዘጋጀልንን ሕይወት ግን የማያሳስበን በጣም ብዙ ሰዎች አሉ። ለእግዚአብሔር ሁለተኛ ወይ ሶስተኛ አድርገን የምናስቀምጠው የቅደም ተከተላችን ውስጥ አይደለም። ማንም የማይተካከለው የመጀመሪያ ቅድሚያ ምርጫችን መሆን ያለበት ነውም ጭምር ለክርስቲያኖች። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያንን ሐኪም ቤት ናት ብሎ እንደሚናገረው ክርስቶስን ራሱን ደግሞ ሐኪም ነው ይለዋል። በጣም ለብዙ ዘመናት የታመምን ልጆቹን አሁንም እንደታመምን የሚንከባከበን እንደ አንድ በሽተኛና እንደ ታማሚ አመላችን የሚያምር በጣም ብዙ ሰዎች ስላለን የሚያነጫንጨናለን፣ የምንነዛነዛለን፣ ደስም አንሰኛለን። እሱ ሊያክመን በወደደበት መንገድ መታከም የማንፈልግ ሰዎች አለን። አስባችሁታል? ይህንን ሁሉ ችሎ ነው ክርስቶስ እንደ ሐኪምነቱ ራሱ የሚያስታምመን ማለት ነው። ሊያውም ያልታከተን ሐኪም እኮ ነው። ሐኪም ይሰለቻል፣ ሐኪም ሊያመው ይችላል፣ ሐኪም ሊደክመው ይችላል። ሐኪም ብሎ ተርፎ እንኳን ከአቅሙ በላይ ከሆነ ለእግዚአብሔር አሳልፎ ሊሰጥ ይችላል። እግዚአብሔር ለማንም አሳልፎ አይሰጠንም። ከአዳም በኋላ የነበርነው ሰዎች ሁሉ ኃጢአት በያዘን ቦታ ይጥለን ነበር። ፀሐይ አይልም፣ ጨረቃ አይልም፣ ቀን አይልም፣ ማታ አይልም፣ ውሃ አይልም፣ እሳት አይልም። ባገኘን ቦታ ሁሉ በኃጢአት የምንወድቅ ደካማ ሰዎች ነበር። ጌታችን ኢየሱስ ክርስቶስ ግን ከወረደ በኋላ ፈውሱን የጀመረው አንደኛ አለማመናችንን ከመቅረፍ በዘወረደ ውስጥ የምንመላለስ ሰዎች በነገራችን ላይ በዐቢይ ጾም መጀመሪያ መቅረፍ ያለብን ችግር አለማመናችን። ቅዱስ ባስልዮስ ዘቂሳርያም ይላል ጆሮአችሁ ማኅፀን ነው ጠብቁት ይላል። በጆሮአችሁ የምትሰሙትን ነው አይምሯችሁ የሚጸንሰው፣ ከዛ የምትወልዱት በሥራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መዘምራን እንዲሁም ከሩቅም ከቅርብም የመጣችሁ ክርስቲያኖች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? እንደምን አመሻችሁ? አሜን። በቸርነቱ በምሕረቱ ቆይቶ ለዚህም ያበቃን ለዚህም ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ከሁሉ አስቀድሞ በቤተ ክርስቲያናችን ስርዓት ዘወትር ለሚናፈቀው የጌታችን የኢየሱስ ክርስቶስን ትንሣኤውን የምንቀበልበትን የዐቢይ ጾም እንግዲህ ተቀብለናል። በዚህ የጾሙን ወቅት እንድንቀበል ያስቻለን አምላካችን ልዑል እግዚአብሔር በፍጻሜውም ጭምር ደግሞ ለትንሣኤው እንድንሰበሰብ እሱ በቸርነቱ ይርዳን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ ሕያውና ዘላለማዊ ሆኖን የአምላካችንን ቅዱስ ቃል እንማራለን። ለዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው የሐዋርያው ቅዱስ ማርቆስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ ባለ የመጽሐፍ ቅዱስ መነሻ ክፍለ ምንባብ ይሆናል። አስቀድሜ የመጽሐፍ ቅዱሱን ቃል በንባብ አሰማችሁና ወደ ትምህርታችን እንሄዳለን። አምላካችን ልዑል እግዚአብሔር ከሁላችን ጋር ይሁን። ወደ ደቀ መዛሙርቱን በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከነሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችም ስለምን ከነሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮሆ አምናለው፣ አለማመኔን እርዳው አለ።
ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮ መንፈስ እኔ ያዝሃለሁ ከእርሱ ውጣ እንዲህም አትግባበት አለው። ጮሆም እጅግም አንፈራግጦ ወጣ። ብዙዎችም ሞተ እስኪሉ ድረስ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር ፈቃድ ቁጥር 23 ላይ ባለው የመጽሐፍ ቅዱስ መነሻ ቃል አድርገን እንማራለን። የትምህርታችንም ርዕስ ለሚያምን ሁሉ ይቻላል ነው። አምላካችን በልዑል እግዚአብሔር በጉባኤያችን ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ያነበብነው የመጽሐፍ ቅዱስ ክፍለ ምንባብ ላይ አንድ የዲዳ የደንቆሮ እንዲሁም ደግሞ ሚጥል መንፈስ ያለበትን ሰው ከነበረበት እስራት እንዴት ነፃ እንዳወጣው ተጽፎ የሚገኝ ታሪክ ነው። ይህ ታሪክ የቅዱስ ማቴዎስ ወንጌል ምዕራፍ 17 እና የሉቃስ ወንጌል ምዕራፍ 9 ላይ ተጽፎ የሚገኝ ተመሳሳይ ታሪክ ነው። በእርግጥ የተወሰኑ የአረፍተ ነገር ለውጦች ማለትም ደግሞ የሐሳብ አገላለጽ ለውጦች ሊኖሩ ይችላሉ እንጂ ሙሉ ሐሳቡ በሶስቱም ወንጌላት ላይ የተጻፈው የክርስቶስ ተአምር ይህንን ልጅ ጌታችን ኢየሱስ ክርስቶስ እንዳዳነው ነው። መጽሐፍ ቅዱስ እንግዲህ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያሉት መጽሐፍት በሙሉ ማለት ነው 81ዱ መጽሐፍት በቤተክርስቲያናችን ውስጥ የምንቀበላቸው ዋነኛ አስኳላቸውና ዋነኛም የሚያነሱት ርዕሰ ጉዳይ የሰው ልጅን ድህነት ነው። አስቀድሞ በብሉይ ኪዳን ይነገር ይተነበይ የነበረው በኋላ በሐዲስ ኪዳን ደግሞ ፍጻሜውን እንዳገኘ ማመላከትና ማስተማር ነው። ወንጌልም በተለየ መልኩ ደግሞ ትኩረት አድርጎ የሚያወራቸውና የሚያነሳቸው ነጥቦች 3 ነገሮች ናቸው። ወንጌል የመጀመሪያው ትኩረት አድርጎ የሚያስተምረው ወይንም ደግሞ አንድ ሰው ሲያነብ የሚያገኘው ነገር ቢኖር የጌታችን ኢየሱስ ክርስቶስን ታሪኩን ከልደቱ አንስቶ እስከ መጨረሻው እስከ እርገቱ ድረስ ባሉት ቆይታዎቹ ላይ ጌታችን ኢየሱስ ክርስቶስ ምን ሲያደርግ እንደነበረ አንድ ሰው ወንጌልን አንብቦ በተወሰነ መልኩ መረዳት ይችላል። ያው የተወሰነ ያልነው ወንጌል ራሱ የጌታችን ኢየሱስ ክርስቶስ ሙሉ በሙሉ ምንም ቀረሽ በማይባል የጽሕፈት ደረጃ ታሪኩ ተጽፎ አይገኝም። ራሳቸው ወንጌልም ለዚህ ምስክር ነው። ቅዱስ ዮሐንስ እንዲያውም የዮሐንስ ወንጌል ምዕራፍ 21 ላይ በተለየ መልኩ እንኳን ታሪኩን ቀርቶ ተአምራቱ እንኳን ቢጻፍ ለተጻፉት መጽሐፍት ዓለም ራሱ መሸከም እንደማይችላቸው ተናግሯል። ሁለተኛው በወንጌል ላይ ትኩረት ተሰጥቶ የሚነገርበት ወይንም ደግሞ የምናገኘው ጉዳይ ምንድነው? የጌታችን ኢየሱስ ክርስቶስን ትምህርቶችን ነው። ሶስተኛው የወንጌል ዋነኛው ጉዳዩ ደግሞ ወይንም ደግሞ የተጻፈበት ምክንያት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ የፈጸመው የድህነት ስራው ወይንም ደግሞ የማዳኑ ስራ ነው። ስለዚህ በእነዚህ ሁሉ ዋነኛ ጉዳዮች ላይ ክርስቶስ ከልደቱ አንስቶ እስከ እርገቱ ባለበት ጊዜ ላይ የሚያስተምረውን ትምህርት የፈጸመውም የድህነት ስራ ወደ ድህነት ስራውም እስከሚጓዝ ድረስ ያደረጋቸው ተአምራቶች በአንድም ይሁን በሌላ መንገድ የሚገናኙት ከጌታችን ከኢየሱስ ክርስቶስ የማዳን ስራው ላይ ነው። ወንጌል ደግሞ በጣም በሚገርም ሁኔታ ጌታችን ኢየሱስ ክርስቶስ ያደረጋቸውን እነዚህን 3 ተግባራቶች ማለትም ታሪኩን፣ ሕይወቱን ማለት ነው፣ ትምህርቱንና ተአምራቱን፣ ድንቅ ስራዎቹን፣ የድህነት ስራውን ተከፋፍለው ነው የጻፉት። ወንጌልን ለዛ ነው በዚህ አይነት የጽሕፈት መልክ አባቶቻችን ሲፈቱት ለሁለት ይከፍሉታል። የመጀመሪያዎቹ 3 ወንጌላት የሚባሉት የማቴዎስ፣ የማርቆስና የሉቃስ ወንጌል ሲኖፕቲክ ጎስፕልስ እየተባሉ ይጠራሉ። አብረው የሚናበቡ ታሪካቸው በአንድም ይሁን በሌላ መንገድም ቅርርቦሽ ያላቸው መጽሐፍት ስለሆኑ። ሁለተኛው ደግሞ የቅዱስ ዮሐንስ ወንጌል ነው። ይሄ መለኮታዊ ወንጌል ይባላል ራሱ ሲጠራ ማለት ነው። 4ቱም ወንጌላት ናቸው። በአከፋፈል ደረጃና በሚያነሷቸው ርዕሰ ጉዳዮች ግን ይለያያሉ። አንዱ የሚያነሳውን ሌላው ላይ ያነሳው ይችላል። አንዱ የሚናገረውን ደግሞ ሌላውም ጭምር ሊደግመው ይችላል። ይሄ ነገር ወንጌልን ለሚያነብሰው በነገራችን ላይ በጣም ያስተውለዋል። ምክንያቱም በአንድ ቦታ ላይ የሚናገረውን ታሪክ ሌላ ቦታ ላይ ራሱን ሲደግመው ይገኛል። በወንጌላት ላይ ተጽፎ የምናገኛቸው ታሪኮች በተለይ ደግሞ እኛ ለመማር ያነሳነውን የቅዱስ ማርቆስን ወንጌልና ሌሎችም አቻ የሆኑት የሉቃስና የማቴዎስ ወንጌል ላይ የወንጌላት ታሪክ የሚደጋገሙት ስለ 2 ምክንያቶች ነው። አንደኛው የወንጌል ታሪክ የሚደገምበት ዋነኛ ምክንያት ለትኩረት ነው። ትኩረት ለመስጠትና አንባቢው ከነዛ ታሪክ መደጋገሞችና ካገላለጾቻቸውም ልዩነቶች የተነሳ ትኩረትን ስቦት በደንብ አድርጎ ማስተዋል እንዲችልና መረዳት እንዲችል ነው። በእርግጥ ትኩረት ሲባል ለኛ አሁን ላለነው አንባቢ እንደዛ ተብሎ ይነገራል እንጂ የመጽሐፍ ቅዱስ ሊቃውንት እንደሚናገሩት ከሆነ የክርስቶስ ደቀ መዛሙርት ተብለው የተጠሩት 12ቱ ሐዋርያት አብዛኞቹ በሚባል ደረጃ
የመማር ማስተማርን ወይም ደግሞ የቀደመ የትምህርት ህይወት አልነበራቸውም። ስለዚህ ሳይማር ለትምህርት ሳያውቅ ወደ ማወቅ የተሻገሩ እንደመሆናቸው በተለይ መንፈስ ቅዱስን ገንዘብ አድርገው ያ ሁሉ እስኪታደስ ሰውነታቸውና ለሚወጡበት አገልግሎት ምቹ እስኪሆኑ ድረስ በተቻለ አቅም የመጀመሪያዎቹ ጊዜያቶች ላይ ብዙ መንገራገጮች ይታዩባቸው ነበር። አንዱ የሚታይባቸው ነገሮች መካከል ደግሞ ምንድነው? የትኩረት ማነስ ነው። ለምሳሌ ይሄንን ትምህርት የምንማር እዚህ ያለን ሰዎች በሙሉ የገባንባቸው በሮች የተለያዩ ሊሆኑ ይችላሉ እንበል። ለምሳሌ እዚህ የተሰበሰብንበት የምንማርበት ቦታ ላይ የመጣን ሰዎች በተመሳሳይ መንገድ መተን ምን እያየህ መጣ ሲባል ግን ሁሉም የተለያየ ነገር ነው የሚሆነው። አንዳንዱ ሰው እያየው፣ አንዳንዱ መሬቱን እያየው፣ አንዳንዱ ህንፃውን እያየው ይላል። ሁሉም እኮ መንገዱ ላይ ያሉ፣ ግን አንዱ ለይቶ የሚጠራውና አንዱ ለይቶ የሚናገረው ነገር ምን ያረጋው ነው ከተባለ ትኩረት ያረጋበት ነገር። ሐዋርያቱም እንደዛ ነው። ወንጌልን ሲጽፉት ትኩረት አድርገው የጻፏቸው ነገሮች አሉ። ሌሎች ደግሞ ትኩረታቸውን ስቦት እነሱ ያልጻፉትን ደግሞ አካተው ጽፈውታል። ሁለተኛው የወንጌል ታሪኮች ላይ የክርስቶስ ትምህርቶችም ተአምራትም በድግግሞሽ የሚጻፉት ደግሞ ምንድነው? ይሄ መልእክት የተጻፈላቸው ወይንም ደግሞ ወንጌሉ የተጻፈላቸው ሰዎች የተለያዩ ስለሆኑ እንግዲህ እንደምናውቀው አራቱም ወንጌላት ዋነኛው ጉዳያቸው ስለ ክርስቶስ ማውራት ይሁን እንጂ አራቱም የተጻፈው ለአንድ ሰው አይደለም። አራቱም ወንጌላት በጣም ለተለያዩ ሰዎች ነው የተጻፉት። አንዳንዱ ለግለሰብ የተጻፈ አለ፣ አንዳንዱ ለሕዝብ ተብሎ የተጻፈ አለ፣ አንዳንዱ ለአሕዛብ ተብሎ የተጻፈም ጭምር አለ። ስለዚህ ሁሉም በየፊናው ክርስቶስ ሲሰበክለት ከተደረገውና ከሆነው ነገር ምንም እንዳይጎልበት ማወቅ ያለበትን መረዳት እንዲችል ተጽፎ ይገኝለታል ማለት ነው። በዛው መነሻ ነው በነገራችን ላይ የማርቆስ ወንጌል ላይ ያለውም የክርስቶስ ተአምር በዚሁ አንጻር ነው። ማቴዎስም ላይ ሉቃስም ላይ ተጽፎ ቢገኝ ለትኩረትና ለሚጻፍለት ሰው ሐሳቡን መረዳት እንዲችል ተብሎ የሚገለጽ ወይንም ደግሞ የተጻፈ ምክንያት ነው። እንግዲህ ይሄ ታሪክ ስናነበው ጌታችን ኢየሱስ ክርስቶስ የፈጸመው ተአምር ነው። ወደ ተአምሩ ከመግባታችን በፊት ግን ተአምር ራሱ ምን ማለት ነው የሚለውን በተወሰነ መልኩ ማወቅ አለብን። ተአምር አቻ የሆነው የቃሉ ትርጉም እንግዲህ ምልክት ማለት ነው ተብሎ ይተረጎማል። በሚፈጸመው ክዋኔ ግን ተአምር ማለት ምን ማለት ነው ተብሎ ሲነገር ግን ተአምር ማለት ከተፈጥሮ ስርዓት ወይንም ደግሞ እኛ ከለመድነው ነገር ውጪ የሚሆን ነገር በሙሉ ተአምር ነው ተብሎ ሊወሰድ ይችላል። ክርስቶስ እንግዲህ በምድር ላይ ታዲያ በጣም ብዙ ተአምራትን አድርጓል። ቅድም እንዳልነውም እንኳን ያረጋቸውን ተአምራት ቆጥረን ልንጨርሳቸው እንጻፋቸው እንኳን ብንል ለተጻፉት መጽሐፍት ራሱ ዓለም መሸከም አይችላቸውም ብሎ ተአምሩ ተጽፎ የሚገኝበት ወንጌል ራሱ ይህንን ምስክርነት ይሰጣል። ክርስቶስ አምላካችን ግን ይህንን ነገር ያደርግ የነበረው ለምንድን ነው ብለን ደግሞ መጠየቅ አለብን፣ ሐሳቡን ይበልጥ ለመረዳት። ምክንያቱም ብዙ ሰው ስለ ተአምር በደንብ ትኩረት አድርጎ ይሰማል፣ በደንብ ትኩረት አድርጎ ያዳምጣል። አንዳንዶችም ጭምር ደግሞ ላይቀበሉትና ላይስማሙበትም የሚችሉ ነገሮች ይኖራሉ። በኦርቶዶክስ ተዋህዶ እምነት ውስጥ ያለን ሰዎች ግን ተአምራትን እናምናቸዋለን፣ እንቀበላቸዋለን። አምነን የተቀበልናቸው ተአምራት ግን ለምን እንደተፈጸሙ ግን ማወቅ አለብን። እንግዲህ ክርስቶስ አምላካችን ተአምርን መፈጸም እንደሚችል ለማሳየት ብሎ ሲጀመር የፈጸመው ተአምር የለም። ይሄንን ከመናገር ነው የምንጀምረው። ተአምር ማድረግ እንደሚችል አቅም እንዳለው ለማሳየት ብሎ የተደረገ ተአምር የለም። እያንዳንዱ ተአምር በውስጡ ሊያስተላልፈው የፈለገውና ማስተማር የፈለገው ቁም ነገር አለ። የመጀመሪያው ተአምር የሚደረግበት ምክንያት ያመኑ ሰዎችን ወይንም ደግሞ እስራኤላውያን ብለን ብንጠራቸው ያመኑ ሰዎችን እምነታቸውን ለማጽናትና ተስፋ ሲያደርጉት የነበረው በኦሪት ሲነገር የነበረው አምላክ እሱ እንደሆነ ለማጠየቅ ምሳሌ እናንሳ። አንድ እንኳን የቅዱስ ዮሐንስ ወንጌል ምዕራፍ 9 ጌታችን ኢየሱስ ክርስቶስ አንድ ከመወለዱ ጊዜ ጀምሮ እውር የነበረን ሰው ወይም ምንም የአይን ምልክት የሌለውን ሰው አይን የፈጠረለትና ያበራለት ታሪክ ነው። በዛ ታሪክ ላይ ስንመለከት በጣም የሚገርመው ክርስቶስ ያንን ሰው አይኑን ያበራለትን ታሪክ የቅዱስ ዮሐንስ ወንጌል ላይ ተጽፎ የተገኘበት ምክንያት ምንድነው ብለን ብንጠይቅ ክርስቶስ አይን ማብራት እንደሚችል ለማሳየት አይደለም። ምክንያቱም ከዛ ሰውዬ ውጪ ሌሎች አይነ ስውሮች ሆነው አይናቸው የበራላቸው ወይንም ደግሞ ያበራላቸው ሰዎች ስላሉ ማለት ነው። ክርስቶስ ይህንን ያደረገበት ዋነኛው ምክንያት ምንድነው? ተአምር አፈጻጸሙን ስናየው የምናውቀው ጉዳይ ነው። ጌታችን ምራቁን ወደ መሬት እንትፋለ፣ ጭቃ ቦካና ጭቃውን ያቦካውን የአይን ምልክት ሳለለት ለሰውየው፣ ሂድና በሰሊሆም መጠመቂያ ታጥበህና አለ። አይኑን ማብራት የሚችል አምላክ ከሆነ ሲጀመር ለምንድነው ጭቃው ላይ ምራቁን እንትፍ ያለው? ጭቃ ማድረግስ ለምን አስፈለገ ሲባል ክርስቶስ ይህንን ተአምር ያዩት የነበሩት ሰዎች ማስተላለፍ የፈለገው ለሚያምኑት አይሁድና እስራኤላውያን ሊያስተምራቸው የፈለገው ነገር ምንድነው? የዚህን ሰውዬ አይን ጭቃ አብኩቼ የፈጠርኩት ትላንትና አዳምን
ከመሬት አንስቼ ያነሳሁት አምላክ እኔ ነኝ ለማለት ነው። ስለዚህ ተአምር የሚፈጸምበት ዋነኛው ምክንያት የመጀመሪያው ያመኑትን ወይንም ደግሞ እስራኤላውያንን እምነታቸውን ለማጽናትና ተስፋ ያረጉት እሱ እንደሆነ እንዲያውቁ። ሁለተኛው ተአምራት ይፈጸሙ የነበረበት ምክንያት ደግሞ የማያምኑትን የራቁትን ሰዎች ማመን እንዲችሉ ለማድረግ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 4 ላይ ያለችዋን የሳምራዊቷን ሴት ታሪኳን እንደለወጠላትና ሕይወቷን እንደቀደሰላት የሰሙ ሰዎች በሙሉ በሷ ስብከት በኋላም በሱ ትምህርት እንዳመኑ ወንጌል ጽፎ ይገኛል። ጌታችን ያንን ተአምር ያደረገው ማንም የማያውቅባትን ነገር እሱ ግን እንደሚያውቀው የነገራት የምታምነውን እሷን ለማጽናት ብቻ ሳይሆን ሕይወቷን ለውጦ የማያምኑትንም ሰዎችም ጭምር ወደ እነሱ ለማምጣት ነው። ሁለተኛው ምክንያት እሱ። ስለዚህ ይሄንንም ወንጌል ስንመለከቱ ተመሳሳይ ሐሳብ ነው ያለው። ጌታችን ኢየሱስ ክርስቶስ ታማሚውን የፈወሰውና ያዳነው ያላመኑትን እምነታቸውን ለማጽናት ነው። ያመኑትን ሰዎችን ደግሞ እምነታቸውን ለማጠንከር ነው። ከዛ ባለፈ ግን በጣም የሚገርማችሁ አንዳንድ ታሪኮች በሐዲስ ኪዳን ላይ ተጽፈው የሚገኙ ማለት ነው። ታሪኮቹ ሐዲስ ኪዳን ላይ የተጻፉ ይሁኑ እንጂ በውስጣቸው ለሚመረምራቸው ሰዎች ትላንትና የተፈጸሙ ታሪኮችንም ጭምር እንዲያስታውሱና ትላንትና የተደረጉ ተስፋዎችንም ጭምር መልሰን እንድንመለከታቸው ያደርጋሉ። ይሄ ታሪክን እንግዲህ ስንመለከተው አንድ የታመመ ሰው ክርስቶስ እንዲፈውስለት ልጁን ይዞ እንደመጣ ነው። ታሪኩ ሲጀምር ጌታችን ኢየሱስ ክርስቶስ በአካባቢው ላይ እንዳልነበረ በመናገር ነው የሚጀምረው። የት ነበረ ተብሎ ቢጠየቅ አሁን ካነበብነው ከቁጥሩ ጀምረን ከፍ ብንል የማርቆስ ወንጌል ምዕራፍ 9 ቁጥር 1 ብንጀምር የምናገኘው የደብረ ታቦርን ታሪክ። ጌታችን ኢየሱስ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን እየገለጠ ነበረ። ብርሃነ መለኮቱን ለምስጢር ደቀ መዛሙርቱ ከገለጠላቸው በኋላ እነሱ ሶስቱ ላይ ባሉበት ጊዜ ላይ የተረፉት 9ኙ ጋር አብሮ የተፈጸመ ታሪክ ነው። 9ኙ ደቀ መዛሙርት ከታቦር ተራራ እግር ስር ቁጭ ብለው አንድ ሰው የታመመ ልጁን ይዞ መጣ። ምን እንዲደረግለት? ፈውስ እንዲያገኝ። ይዞት የመጣው ለሐዋርያቱ ነው። ይሄንን ማድረጉም ልክ ነው። የቅዱስ ማቴዎስ ወንጌል ምዕራፍ 10 እንደሚነግረን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሲመርጣቸው ድውያንን ይፈውሱ ዘንድ በርኩሳት መናፍስትም ላይ ስልጣን ይኖራቸው ዘንድ ሰጥቷቸዋል። ስለዚህ ዝም ብለው ይዘው የመጡት ሳይሆን ትምህርት ነው፣ ይታወቃል። ርኩሳት መናፍስትን የማውጣት ስልጣን እንዳላቸው ስለሚታወቅ እንዲያወጡለት ነው። ግን የሚገርመው ይዘው ከመጡ በኋላ ወይንም ደግሞ አባትየው ልጁን ይዞት ከመጣ በኋላ ግን ለ9 ሆነው አንድ ርኩስ መንፈስ ማውጣት አቃታቸው። ቢሉት ቢሰሩት ሊወጣላቸው አልቻለም። እንደው የዛ ዘመን ሰው ሆኖ ይሄንን ታሪክ እንዴት እንዳዩት አንወቅ እንጂ ዙሪያው ላይ የነበሩት ሰዎች፣ በዚህ ዘመን ያለን ሰዎች ግን ተሰብስበው ሰዎች በሙሉ ወይንም ደግሞ ካህናት አንድ ርኩስ መንፈስ የያዘውን ሰው ማውጣት ባይቻሉ ኖሮ የምናስባቸው ሐሳቦች አሉ። አንዳንዶቻችን በቃ ርኩስ መንፈሱ በጣም ጠንካራ ነው ብለን የምናስበው ለስልጣነ ክህነት እንኳን የማይታዘዝ ያለ ይመስል፣ አንዳንዶቻችን ደግሞ ወደ ካህናቱ ኃጢአት ነው ወዲያውኑ ልናዞር የምንችለው ሊያወጡት ያልቻሉት በደል ቢኖርባቸው ነው ብለን የምናስበው። ታሪኩን ግን ይሄንን ስንቀጥለው ደቀ መዛሙርቱ ይሄንን ርኩስ መንፈስ ማውጣት ሳይችሉ እንደቀሩ ይናገርና ወዲያውኑ ክርስቶስ ግን ሲወርድ መናገር የጀመረው ማውጣት ያልቻሉትን ደቀ መዛሙርቱን ሳይሆን ከነሱ ጋር አብረው ይቆሙና ይከራከሩ የነበሩትን ጸሐፍትን። ክርስቶስ ወደ ጸሐፍቱ ዞረና ምን ብሎ ተናገረ? ስለምን ትከራከሯቸዋላችሁ አላቸው። እንግዲህ ጸሐፍት በአይሁድ ዘንድ ይታወቁ ከነበሩ ሙያም ኖሯቸው የጽሕፈትን ሥራ ይሰሩ የነበሩ ሰዎች ናቸው እና ይከራከሩ የነበሩትም አንደኛው ጭብጣቸው ቅዱስ ዮሐንስ አፈወርቅ እንደሚናገረው ከነዚህ ሰዎች ጋር እንዴት አጋንንቱን ሊያወጡት እንዳልቻሉ እንደቻሉ ከክርስቶስ ትምህርቶች ጋር በጣም ብዙ ነገሮችን እያነሱ ይነጋገራሉ። በዚህ በኩል አንድ አባት ልጁ ሳይፈወስለት እየተጨነቀ ነው። በዚህ በኩል ጸሐፍት ጥያቄ እየጠየቁ ነው። ለተጠየቀው ጥያቄ መልስ መስጠትና አልወጣ ያላቸውን አጋንንትን ደግሞ ሀፍረት ያሸማቀቃቸው ደግሞ ደቀ መዛሙርት ነው። በዚህ ሁሉ ታዲያ ክርስቶስ የታመመውን ከመፈወስና ደቀ መዛሙርቱን ከማጽናናት አስቀድሞ ወደ ጸሐፍትን ሄዱ። ለምን ትከራከራቸዋላችሁ አላቸው። እውነት ነው። ደቀ መዛሙርቱ ገና ተማሪዎች ናቸው። በመንፈስ ቅዱስ ታድሰው አልተለወጡም፣ አልጸኑም። ገና እየወደቁ እየተነሱ ገና እየተንገራገጩ ያለበት ህይወታቸው ላይ ለምንድን ነው የምትከራከራቸው አላቸው። ያልጸኑትን ሰዎች ለምንድን ነው የምታስጨንቋቸው? ጥያቄው ይኖርባችሁ ብርቱ የሆነ ጉዳይ ገጥሟችሁም ከመጣችሁ እኔ እስክወርድ ጠብቃችሁ ለምን እናጠይቁኝም እንደማለት ያክል። አይሁድ ፈሪሳውያን እንደሚታወቀው እንግዲህ መጽሐፍ ቅዱስ ላይ ክርስቶስን ጥያቄ መጠየቅ ይፈልጋሉ። ግን ለተጠየቁት ጥያቄ ወይ መልስ አይሰጡም፣ ወይ ደግሞ ለተጠየቁት ጥያቄ ራሱ የተሰጣቸው መልስ
አፋቸውን አዘግቷቸው ሲመለሱ ነው የሚያውቁት። በክርስቶስ ሀፍረትን የሚያውቁት ማለት ነው፣ ምላሾቻቸው በሙሉ ሲሰጣቸው ስለሚያውቁ። ስለዚህ ገና ለገና ክርስቶስ የለም ብለው ለደቀ መዛሙርቱ ሊያሳፍሯቸው ሊያሸማቅቋቸው ተገኙባቸው። ጌታችን ኢየሱስ ክርስቶስ ለዛ ነው ለምን ትከራከሯቸዋላችሁ? አቅም ካላችሁ ጥንካሬ ካላችሁ ጥያቄ ተጠይቆ እንዲመለስም የምትፈልጉ ከሆነ እኔን ለምን አትጠይቁኝም እንደማለት ነው። ዛሬም ድረስ በነገራችን ላይ አቅም የሌላቸውን ሃይማኖታቸውን እምነታቸውን በብርቱ የማያውቁትን የተወሰኑ ሰዎችን በማሸማቀቅ በማናገር በማሳፈር ጥያቄ ጠይቀው መልስ አልባ የሆነ እስኪመስል ድረስ በማስጨነቅ በጣም ደስ የሚሰኙ ሰዎች አሉ። ይሄ በነገራችን ላይ ፍጹም ስህተት ነው። አቅም ያለው ብርታት ያለው እምነቱን ሃይማኖቱን ጠንቅቆ የሚያውቅ ሰው ባልጠፋበት ቦታ ላይ በአንድም ይሁን በሌላ ምክንያት የደከሙ ሰዎችን ሰብስቦ ድክመታቸውን ተጠቅሞ የሆነ ነገር ማድረግ ጀግንነትም አይደለም፣ ስንፍናም ጭምር ነው፣ አለማወቅም ጭምር ነው። ያንንም ሰው አለማወቁንና ደካማነቱንም ጭምር ያሳብቅበታል። ስለዚህ ክርስቶስ ለምን ትከራከራቸዋላችሁ ብሎ ጸሐፍትን ተናገረ። ተግሳጹ ግን የሚገርማችሁ ለጸሐፍት የተነገረ ይሁን እንጂ በውስጥ አዋቂነት ለደቀ መዛሙርቱም ጭምር የተነገረ ነው። ክርስቶስ በወንጌል ላይ እንግዲህ እንደምናገኘው አንድን ሰው ለመናገርና አንድን ሰው ተግሳጽ ለመስጠት ሲል አንዱን ቀድሞ የሚናገርባቸው ጊዜያቶች አሉ። ለምሳሌ ክርስቶስ የሚደርስበትን መከራና ጭንቅ ሲናገር ከሰሙት ደቀ መዛሙርቱ መካከል ቅዱስ ጴጥሮስ ምን ብሎት ነበረ? ጌታ ሆይ ይሄ ባንተ አይሁንብህ ሲለው ወግድ አንተ ሰይጣን ብሎ የክርስቶስን ትምህርትና የክርስቶስ የሚደርስበትን ነገር ቅዱስ ጴጥሮስ በመቃወሙ ሰይጣን ተብሎ ተጠርቷል። ነገር ግን መጽሐፍ ትርጓሜያችን ሲያቀናው ምን ይላል? በአንጻረ ቅዱስ ጴጥሮስ ወይም ቅዱስ ጴጥሮስን ማዕከል አድርጎ ለሰይጣን የቀረበ ተግሳጽ ነው ተብሎ ይነገራል። ይሄም ተመሳሳይ ነው። በነገራችን ለጸሐፍት የተነገረ ይሁን እንጂ በውስጥ አዋቂነት ለደቀ መዛሙርቱም ጭምር የቀረበ ተግሳጽ። ለጸሐፍት ለምን ተከራከራላችሁ ያላቸውን እንዳልነው፣ ለደቀ መዛሙርቱ ግን ይሄ ንግግር በውስጥ አዋቂነት እያላቸው ያለው ምንድነው መቅደም ያለበት እያላቸው፣ ታሞ የመጣ ፈውስ የሚፈልግ ነፍስ እያለ እየተመለከታችሁ እንዴት ከጸሐፍት ጋር ትከራከራላችሁ? ለምን ከነሱ ጋር ትከራከራላችሁ? መቅደም ያለበት የሰው ነፍስ ጉዳይ እያለ ብሎ እየነገራቸው። ዛሬም በነገራችን ላይ ተመሳሳይ ነው። ብዙዎቻችን ከሰው ነፍስ ጉዳይና ከሰው ነፍስ ድህነት በላይ በጣም የሚያሳስበን ነገር አለ። ኧረ ተውት፣ የሌላውን እንቶ እንጂ የራሳችን የነፍስ ድህነት በጣም የማያሳስበንና ሌሎች በጣም የሚያስጨንቁን ጉዳዮች አሉ። ከእግዚአብሔር የተቀበልናቸው በጣም ብዙ ነገሮች አሳስበውን የሰጠን እግዚአብሔር ለኛ የሚገባንንና ያዘጋጀልንን ሕይወት ግን የማያሳስበን በጣም ብዙ ሰዎች አሉ። እንደው እግዚአብሔር ለሁላችንም ልብ ይስጠን የሚባለው ቅድሚያ መስጠት ያለብንን ነገር ቅድሚያ መስጠት አለብን። ለእግዚአብሔር ሁለተኛ ወይ ሶስተኛ አድርገን የምናስቀምጠው የቅደም ተከተላችን ውስጥ አይደለም። ማንም የማይተካከለው የመጀመሪያ ቅድሚያ ምርጫችን መሆን ያለበት ነውም ጭምር ለክርስቲያኖች። ለዛ ነው ክርስቶስ ለምንድን ነው ከነሱ ጋር የምትከራከሩት? መልስ ለመስጠት ፈልጋችሁ ወይ ምንም ነገር ማድረግ ብትፈልጉ እኮ ልጁ ከተፈወሰ በኋላ ይደርሳል፣ የት ይሄዱባችኋል እንደማለት። ግን ክርስቶስ እንዳልኩት ለአይሁድ ወይንም ደግሞ ለጸሐፍት በሚባሉት ደረጃ ስለምን ትከራከራቸዋላችሁ ካለ በኋላ ለደቀ መዛሙርቱ ማድረግ የሚጠበቅባቸውን ነገር ክርስቶስ አድርጎ አሳያቸው። እሱም ምንድነው? ጸሐፍትንም ተዋቸው፣ ደቀ መዛሙርቱም ለጊዜ ተዋቸውና ወደ ታመመው አባት ዞረና ምን ሆኖ ነው አለ። ያም ሰውዬ ወዲያውኑ ስሞታውን ማሰማት ጀመረ። ክርስቶስ ጋር ብዙ የሚቀርቡ ሰዎች ችግራቸውን ወዲያውኑ ነው የሚናገሩትና ያም አባት ይዞት የመጣውን ልጅ ተናገረ። የሚጥል በሽታን ያለበት አለ። በተለምዶ አሁን ባለው የሕክምና ቋንቋ ኤፒሌፕሲ ማለት ነው። እና የሚጥል በሽታን ያለበት በወደደበት ቦታን የሚጥለው አለ። ቀን አይልም፣ ማታ አይልም፣ እሳት አይልም፣ ውሃ አይልም፣ አረፋ ያስደፍቀዋል። ከዛ በላይ ዲዳ ነው፣ ደንቆሮ ነው አለና ልጁ ከአንድ በላይ በጣም ብዙ በሽታ ያለበት ልጅ እንደሆነ ነገሩ። ይሄንን ሲናገር እንግዲህ እንደው ዝም ብለንም ወደ ሌሎቹ ጉዳዮች ከማለፋችን በፊት በጣም የሚያሳዝን አባት እንደሆነ መርሳት የለብንም። ምክንያቱም በሽታ በጣም የሚያመውና የሚያሰቃየው ለታማሚው ብቻ አይደለም፣ ለሚያስታምመው ሰው በጣም ከባድ ነው። ምክንያቱም የሚያስታምም ሰው የበሽተኛውን አመሉን፣ ጸባዩን፣ ሁሉን ነገሩን ችሎት ነው የሚያስታምመው። እንግዲህ አስቡት፣ ይሄ አባት ከልጅነቱ ጀምሮ ልጄ ታሞብኛል ሲል የታመመበትን ይሄንን በሽተኛ ልጁን ስንት ዓመት ሙሉ የማይቻል በጣም ብዙ ነገሮችን ችሏል። ለምን ሲባል ያ በሽታውን ያስታመመው የነበረው አባቱ ያስታመመው የነበረው በሽተኛ እንደሆነ ስላወቀ ነው። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያንን ሐኪም ቤት ናት ብሎ እንደሚናገረው ክርስቶስን ራሱን ደግሞ ሐኪም ነው ይለዋል። እና ክርስቶስ ልክ እንደዚህ አባት ያለ ሐኪም ነው። በነገራችን ላይ
በጣም ለብዙ ዘመናት የታመምን ልጆቹን አሁንም እንደታመምን የሚንከባከበን እንደ አንድ በሽተኛና እንደ ታማሚ አመላችን የሚያምር በጣም ብዙ ሰዎች ስላለን የሚያነጫንጨናለን፣ የምንነዛነዛለን፣ ደስም አንሰኛለን። እሱ ሊያከመን በወደደበት መንገድ መታከም ማንፈልግ ሰዎች አለን። አስባችሁታል? ይህንን ሁሉ ችሎ ነው ክርስቶስ እንደ ሐኪምነቱ ራሱ የሚያስታምመን ማለት ነው። እንግዲህ አስቡት፣ ይሄ አባት ልጁን ሲያስታምምበት የነበረው ዘመን በጣም ከደነቃችሁ ክርስቶስ የኔና የናንተን ነፍስ የሁላችንን ነፍስ ደግሞ በሽታ ከተባለ ከኃጢአት እንድትላቀቅ ሲያስታምማትና ቁስሏን ጭምር ደግሞ በዘይት በተባለ በቅዱሳት ምስጢራት ሲጠርግላት የነበረበትን ጊዜ እስኪ ልብ ብላችሁ አስተውሉት። ሊያውም ያልታከተን ሐኪም እኮ ነው። ሐኪም ይሰለቻል፣ ሐኪም ሊያመው ይችላል፣ ሐኪም ሊደክመው ይችላል። ሐኪም ብሎ ተርፎ እንኳን ከአቅሙ በላይ ከሆነ ለእግዚአብሔር አሳልፎ ሊሰጥ ይችላል። እግዚአብሔር ለማንም አሳልፎ አይሰጠንም። የራሱ የእጆቹ ሥራ ስለሆነ ከሱ ውጭ ማንም ፈውስ ሊሰጠን አይችልም። ስለዚህ ክርስቶስ ያንን አባት ህመሙን ሲቃውን ሰማው። ያ አባት ግን በጣም የሚገርመው የልጁን በሽታ ከተናገረ በኋላ ምን አለ? ለደቀ መዛሙርቱ አምጥቼላቸው እነሱ ግን ሊፈውሱት አልቻሉም ማለት። አሁን ስለ ደቀ መዛሙርቱ እውነት የሚወራበት ሰዓት ነበረ? አሁን ስለ ደቀ መዛሙርቱ አለመፈወስ የሚነገርበት ሰዓት ነበረ ስትሉ እንደ አንድ ቅሬታውን እያሰማና ችግሩን እየተናገረ እንዳለ ሰው ስሜቱን ልንረዳው እንችላለን። ግን ክርስቶስ የሚገርማችሁ እቺን ንግግር እንደቀላል ሊያልፋት አልፈለገም። ወዲያውኑ ለአባትየው መልስ ምንድነው ብሎ የሰጠው? ከናንተ ከማታምኑ ሰዎች ጋር እስከ መቼ ድረስ እኖራለሁ አለ። አለማመናቸውን ወይንም ደግሞ ሳያምኑ ከሚኖሩ ሰዎች ጋር መኖሩን ከሚመርጠው ይልቅ መሞቱን ክርስቶስ እንደናፈቀ ያክል ማለት ነው። እና ወደኔ አምጡት አለ። አባትየው ለተናገረው ለዛች ንግግር ክርስቶስ ከዛም በኋላ መልስ ሰጠው። ቢቻለ እባክህ ልጄን አድንልኝ ሲል ቢቻለ ትላለህ አለው። ለሚያምን እኮ ሁሉ ይቻላል አለ። ምን እያለ እንደሆነ ታውቃላችሁ? አባትየው የልጁን አለመዳን ደቀ መዛሙርቱም ጋር ጭምር እግራቸው ስር አስቀምጦት አለመፈወስን የደቀ መዛሙርቱ የክህሎት ማነስ ወይንም ደግሞ ሊፈውሱት አለመቻል አድርጎ ብቻ ሳይሆን የተረዳው ያንን ችግር ሊፈቱለት ያልቻሉበትን መነጽር ሊያየው የፈለገው እነሱ እንደማይችሉ አድርጎ ሙሉ በሙሉ ማለት ነው። ክርስቶስ ግን ምን የሚል እይታውን አስተካከለለት? ሊያወጡት ያልቻሉት እነሱ ሊያወጡት የማይችሉት ስለሆነ ብቻ ሳይሆን አንተ ራስህ ወደ እነሱ ስትወስድ አምነህ ያመጣኸው እያለው እንዴ እንኳን ለነሱ ቀርቶ እኮ አድንልኝ ለምትለኝ ለኔ እንኳን እኮ ቢቻልህ እያለው እኮ ክርስቶስ። ለዛ ነው ከልጁ ከታመመውና የሥጋ ደዌ ይዞት ከሚሰቃየው በይበልጥ መጀመሪያ መታከም የነበረበት የአባትየው ችግር አለማመን። የአብዛኞቻችን በአንድም ይሁን በሌላ መንገድ የመጡብን ችግሮቻችን እንዳይቀረፉ እስካሁን ድረስ ተይዘውብን ያሉብን ችግሮቹ በእግዚአብሔር በቅዱሳኑ አቅም የማይቀረፉ ስለሆኑ አይደለም። በፍጹም ሁሉም የሚቀረፍ ነገር ነው። ግን እንዳይቀረፍ በጣም ማነቆ ያደረገብን የኛ ለማመን ነው። በቃ ታማሚውን ልናመጣው እንችላለን፣ ግን እኛ እናምን እሱ ካመነ በቂ ነው ብለን ማለት ነው። መጽሐፍ ግን ይናገራል እኮ በነገራችን ላይ እንኳን ታማሚው አምኖ መዳን ቀርቶ ማለት ነው ታማሚው ሳያምን አማኝ የሆነ አስተማሚ ግን ካለ እንደሚድን ታውቃላችሁ። በዚሁ የቅዱስ ማርቆስ ወንጌል ምዕራፍ 2 ላይ እኮ የተጻፈ ታሪክ አለ። ክርስቶስ ከነበረበት ፈውስ ይሰጥበት ከነበረበት ቤት ላይ ጓደኛቸውን ይዘው ማስገባት የተሳናቸው ሰዎች ጣሪያ ነቅለው ጓደኛቸውን ፊት ለፊት ከክርስቶስ እግር ስር አስቀመጡት። ወንጌል እንደሚነግረን እኮ ክርስቶስ የታመመውንና ከሱ ፊት ለፊት በገመድ አስረው ያስቀመጡትን ጓደኛቸውን ሳይሆን መጀመሪያ ያየው እነሱን ቀና ብሎ አየና ስለነሱ ብዬ ምሬሃለሁ ነው ያለው። አባትየው ስላልነበረው እምነት ነው እንጂ ያ ልጅ ሊድን ያልቻለው ደቀ መዛሙርቱ የማያወጡት ርኩስ መንፈስ ኖሮ አይደለም በፍጹም። ስለዚህ አባትየው አለማመኑ እንዲስተካከልና አለማመኑን ጭብር እንዲታረምለት ስለፈለገ ክርስቶስ መጀመሪያ ድክመቱን አሳየው። ከዛ በተጨማሪ ክርስቶስ ምን አስተማረው መሰላችሁ? እሱ የደቀ መዛሙርቱን አለመፈወስ በአደባባይ ነበረ ሲያወራው የነበረው ሲናገርም ጭምር የነበረው። እሱ ግን የራሱን ድክመት ቀጥታ ለሱ ነው የተናገረው። አንዳንዶቻችን የሌላውን ድክመት በአደባባይ በመናጩኸው ልክ የራሳችንን ድክመት ግን በሹክሹክታ እንዲወራልን እንፈልጋለን። ለምንድን? በነገራችን ላይ ክፉም ይሁን ደግ ነገር ስናደርግ ማስተካከል ካለብን ነገሮች መካከል አብዛኞቻችን ምን አይነት አመለካከት አለን መሰላችሁ? አንዳንዶቻችን ክፉ ነገርን ለማድረግ የማንፈልገው እኛው ራሳችን ክፉ እንዳይመጣብን። አንዳንዶቻችን ደግም ለማድረግ በጣም የምንሯሯጠው ለኛም ደግ ባረግነው እጥፍ እንዲመጣልን። ልክ ነው ሊመጣ ይችላልና ያንን አስበን መጠንቀቃችን አንድ ነገር ነው። ግን እውነት ለመናገር ክፉ ማናደርገው ክፉ ስለማይመጣብን ብቻ ነው መሆን ያለበት ወይስ ደግ ማድረግ እንዳለብን ማወቅም ጭምር ጀምረን? እንደዛ ነው እኮ መሆን ያለበት አይደል?
ክፉ ስናደርግ ክፉ ይመጣብናል ብለን ሳይሆን መሳቀቅ ብቻ ያለብን ክፉ ላለማድረግም የምንፈልገው ደግ ማድረግ እንዳለብን ማወቅ ስላለብንና ስለምናረግም ጭምር። ስለዚህ እሱ በስውር ሊያደርገው የሚገባውን በገሃድ አጋለጠው። ክርስቶስ ግን በገሃድ ሊጋለጥ የሚገባውን የሰውየውን አለማመን አንተ ስላላመንክ እኮ ነው ልጅህ ያልተፈወሰልህ ብሎ ከሚያሸማቅቀው አንተ ራስህ ነህ ችግር ያለብህ ብሎ ለራሱ ነገረው። ወዲያውኑ ጌታችን ኢየሱስ ክርስቶስ ታዲያ ወደዛ ወደ ታመመው ልጅ ዞረና ሲያሰቃየው የነበረው ከልጅነቱ ጀምሮ የነበረውን ርኩስ መንፈስ እንዲወጣለት አዘዘ። ወዲያውኑ ወጣ። ደቀ መዛሙርቱ ሰው ከተበተነ ይሄንንም ተአምር አይቶ ልጁንም ይዞ አባትየው ከሄደ በኋላ ግን ጉዳዩ በጣም ስላሳሰባቸው እነሱ ግን ቀጠሉበት። ምን አሉት? ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉ። እነሱም ተመሳሳይ ያያችሁ የመምህራቸውን ተግባር ተከተሉ። ቅድም አንድ ትምህርት አስተማራቸው። ከሰው ንግግር ይበልጥ ቅድሚያ መስጠት ያለባችሁ ለሰው ነፍስ ነው አሉና ያስተማራቸውን ትምህርት ክርክሩን አቁሞ ለሰው ነፍስ ትኩረት ሲሰጥ አሳያቸው። ሁለተኛ የሰውን ድክመት በአደባባይ ከማውራት ይልቅ የሰውን ድክመት ለሚመለከተው አካል ማስተማርን መናገርን በአባትየው አስተማራቸው። አሁን እነሱ ያንኑ የተግባር ትምህርት ተግባራዊ ሲያደርጉት እዚሁ ታያላችሁ። ችግራቸውን በአደባባይ ከመናገር ይልቅ የራሳቸውን ችግር የሰውየው አለማመን እኮ ነው ብለው ከመጀመር ይልቅ እኛ ራሳችን ልናወጣው ያልቻልነው ለምንድን ነው አሉ። ክርስቶስ የዛን ጊዜ ላይ መለሰላቸው። ልታወጡት ያልቻላችሁት እንዲህ አይነቱ በጾምና በጸሎት ካልሆነ በቀር ሊወጣ የሚችል አይነት ስላልሆነ ነው አለ። ይሄ ታሪክ እንዳልኳችሁ እንደ አንድ ተአምርነቱ ለሚያምኑ ሰዎች እምነታቸውን ማጽኛ፣ ለማያምኑ ሰዎች ደግሞ እግዚአብሔር ማድረግ እንደሚችል ማስተማሪያ ነው። ተአምሩ ግን በጣም የሚገርማችሁ ከተአምርነቱ ባለፈ በውስጥ አሁን ያለንበትንም ሳምንትም ጭምር የሚሰብክ ነው። አሁን ያለንበት የአብይ ጾም ሳምንት እንግዲህ እንደምናውቀው ዘወረደ ይባላል። ከዘወረደ ወደ ቅድስት በእርግጥ እየተሻገረን ቢሆንም እኛ ጉባኤያችንን የምንማርበት ይሄ ምሽት ወይንም ደግሞ ዕለት ግን ዘወረደ ነው። ዘወረደ እንግዲህ የአምላካችን ከሰማያ ሰማያት መውረድን ራሱን በትህትና ዝቅ አድርጎ በሰው ዘንድ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደተመላለሰም ጭምር የምንማርበት የምናስታውስበት ሳምንት ነው። ማንም ሰው ስለ ዘወረደ የሚኖረው ግንዛቤ ቤተክርስቲያንም እንዲኖረው የሚገባውን አመለካከት ባጭሩ በእንዲህ አድርጋ ታስቀምጠዋለች። ይሄም ታምርት ይሄም የሰማነው የክርስቶስ ታምርት የዚሁ ነጸብራቅ። ጌታችን ኢየሱስ ክርስቶስ ልጁን ለመፈወስ ከመውረዱ በፊት የነበረበት ተራራ ሰው ከመሆኑ በፊት የነበረበት የሰማያዊ ክብሩ ወይንም ደግሞ በሰማያት ላይ መኖሩ ምሳሌ ነው። ብርሃነ መለኮቱን አልነበረ በታቦር ተራራ ላይ ሲገልጥ የነበረው? እንደዚሁ ሁሉ ሰው ከመሆኑ በፊት ሁሉ ደግሞ መለኮቱ በሁሉም የሞላ ነበራል። ሰው ከሆነም በኋላ በእርግጥ ያ እንዳለን ከዛ በኋላም ደግሞ ጌታችን ከተራራው ወደ ምድር ወረደ፣ ወደ ታች ወረደ ማለት ጌታችን ሰው ሆነ ማለት ነው። ጌታችን ከወረደ በኋላ ጸሐፍትና ደቀ መዛሙርቱ ሲከራከሩ አየ። ስለማ ስለታመመ ነፍስ። ደቀ መዛሙርቱ የቅዱሳን ምሳሌ ናቸው፣ የነቢያት የመላእክት። ጸሐፍት ደግሞ ያጋንንት ምሳሌ ናቸው። የሚከራከሩባት ነፍስ አልድን ያለችው ማለት ነው የአዳም ነፍስ ምሳሌ ናት። ደቀ መዛሙርቱ ሊያወጡት ያልቻሉት ቅድም እንዳልነው ችግር ስለነበረ ነው አለ። በዘወረደ መነጽር ስንመለከተው የአዳም ችግር ወይንም ደግሞ ያጠፋው ጥፋት ሊነቀልለት ያልቻለው ነቢያት መላእክት ቅዱሳን የሚነቅሉት ሳይሆን የወረደውና ያንን ዲዳና ደንቆሮ መንፈስ ሊያላቅቀው የሚችለው ክርስቶስ ብቻ የሚፈውሰው ሊያድነው የሚችል ድህነት ሊሰጠው የሚችለው ብቻ ስለሆነ ነው። በአንጻሩ ጸሐፍት ደግሞ ከነሱ ጋር ሲከራከሩ አልነበረ? በዘመናት ክርስቶስ ሰው እስከሚሆን ድረስ አጋንንት በአንድም ይሁን በሌላ መንገድ ሰውን ልቡናችንን ለማድከም ተስፋ የተሰጠንን አተን ክርስቶስን እንዳንጠብቅ በተለያየ ነገር ሲይዙን ነበር። ክርስቶስ ግን ሰው ከሆነ በኋላ ለምን ትከራከራቸዋላችሁ? ለምን ከሰጧቸው ተስፋ እንዲርቁ፣ ለምን እወርዳለሁ እወለዳለሁ የሚለውን ተስፋ ጠብቀው እንዳይኖሩ ለምን መሰናክል ታበዙባቸዋላችሁ አላቸው። ወረደና ክርስቶስ ወደ ታመመው ሰው ሄደ። የታመመውን ሰው ይዘውት የመጡት ወይም ይዞት የመጣው አባትየው ደግሞ የቅዱሳን ምሳሌ ናቸው። እግዚአብሔር ቸርነቱ አንድም ደግሞ የታመመውን ልጅ ይዞት የመጣው አባትየው የክርስቶስ ምሳሌ ነው። ክርስቶስ ሐኪምም ነው። ክርስቶስ ደግሞ ታሞ የመጣውን አዳምም ጭምር ፈውስን ማግኘት እንዲችል ደግሞ ወደ ራሱም ያቀረበው። ለዛ ነው ጌታችን ኢየሱስ ክርስቶስ በእጅ አይደለም የሚመሰለው ወይም ደግሞ ክንድ የቀረበውን እንደሚያርቅ የራቀውን እንደሚያቀርብ ሁሉ ጌታችን ኢየሱስ ክርስቶስ የራቀንን ጽድቅ አቀረበልን፣ የቀረበልንንም ኃጢአት አራቀልን የምንለው ውዳሴ ማርያም ስንጸልይ በትርጓሜያችን።
ስለዚህ ክርስቶስ የራቀውን በሽተኛ በአባትየው ተመስሎ አቀረበው። በአንጻሩ ደግሞ አባትየው አንድም የብዙዎቻችንን ተምሳሌት የብሉይ ኪዳን ሰዎችን ያሳያል። አለማመንን ወይንም ደግሞ በጣም ብዙ ችግር ያለብንን የእምነት ጥርጣሬ ያለብንን ሰዎች የታመመችው ነፍስ የያዛት በሽታ ድዊ ወይንም ደግሞ ህመሟ ኃጢአት ነበር። ኃጢአት ቅዱስ ያዕቆብ በመልእክቱ እንደሚናገረው ምኞት ጸንሳ ኃጢአትን ታመጣለች ትወልዳለች፣ ኃጢአት ደግሞ በፍጻሜው ሞትን ስባ ታመጣለች ብሎ እውነት ነው። የታመመ ሁሉ እኮ የሚሞት አይደለም የሚመስለን ወይንም ደግሞ ለሞት ዋዜማ የቀረበ አይደለም የሚመስለን። ያ ልጅ በጽኑ መታመሙ ለዘመናት ማለት አዳም ከገነት ከወረደ በኋላ ለዘመናት የታመመውን ህመሙን በሽተኛ ነው። ዲዳ ነው ደንቆሮ ነው ማለት መናገር አልቻለም፣ መስማት አይችልም ማለት አዳምም የጽድቅን ድምጽ መስማት አልቻለም። አዳምም አንደበቱን ከፍቶ መናገር አልቻለም ነበረ። የዲያብሎስ ምክር አውሮት ስለነበረ ዘግቶት ስለነበረ በያዘበት ቦታ ሁሉ ይጥለዋል አለ። ከአዳም በኋላ የነበርነው ሰዎች ሁሉ ኃጢአት በያዘን ቦታ ይጥለን ነበር። ፀሐይ አይልም፣ ጨረቃ አይልም፣ ቀን አይልም፣ ማታ አይልም፣ ውሃ አይልም፣ እሳት አይልም። ባገኘን ቦታ ሁሉ በኃጢአት የምንወድቅ ደካማ ሰዎች ነበር። ባህሪያችን ጎስቁሎ ነበርና ጌታችን ኢየሱስ ክርስቶስ ግን ከወረደ በኋላ ፈውሱን የጀመረው አንደኛ አለማመናችንን ከመቅረፍ በዘወረደ ውስጥ የምንመላለስ ሰዎች በነገራችን ላይ በአብይ ጾም መጀመሪያ መቅረፍ ያለብን ችግር አለማመናችን እኛ ልናወጣውና እኛም በጥረታችን ምክንያት ልንቀይረው ያልቻልነውን ነገር እግዚአብሔር ሊያደርገው አይችልም አንል። ይሄ አለማመናችን መቀረፍ አለበት። እኛ ለዘመናት ስለ ጾምን በጾምነው ጾም ውስጥ ማስተካከል የሚጠበቅብንን ሳናስተካክል የሆድ ረሃብ ብቻ ሆኖብን ስለቆየን ጾሙ ኪሳራ ነው ልንል አንችልም። የሚጠበቅብንን አሟልተን ብንጾም ኖሮ ይሄንኑ ኪሳራ ነው ያልነውን ጥርጣሬያችንን አለማመናችንን ነቅሎ ያወጣልን ነበር። አለመውረዳችን፣ ዝቅ አለማለታችን፣ ትሁት አለመሆናችን፣ ራሳችንን የእውነት ካንገት ሳይሆን ከልባችን አለመሰበራችን በጣም ብዙ ዋጋ አስከፍሎናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አለማመኑን እንዳስተካከለለት የኛንም አለማመናችንን አስተካከለልን። ወደ ታመመውም ነፍስ ዞረና ምን አለ? አንተ ዲዳ ደንቆር የሆንክ ሰው ተፈወሳል። የሚገርም እኮ ነው። ዲዳ ደንቆር የሆነ ሰው እንዴት ይሰማል? በነገራችን ዲዳ እኮ ነው፣ ደንቆሮ ነው፣ መናገር አይችልም እኮ እያለ ክርስቶስ ግን ሲናገር መጀመሪያ ርኩስ መንፈሱን ማውጣት የጀመረው ከጆሮ ነው። የኛም ድህነት የጀመረው እኮ ከጆሮ ነው። አምላክም በድንግልና ጸንሳ የወለደች ድንግል ማርያም እኮ የመጀመሪያውን ብስራት ሰምታ አካላዊ ቃል ኢየሱስ ክርስቶስን ወረደ የምንለውን አምላክ የጸነሰችው ጆሮዋን ከፍታ ነው። ስለዚህ ጆሮአችሁን መክፈት አለባችሁ አለ። በጆሮ የሚገባው ነገር ነው የሚጸነሰው። ቅዱስ ባስልዮስ ዘቂሳርያም ይላል ጆሮአችሁ ማህፀን ነው ጠብቁት ይላል። በጆሮአችሁ የምትሰሙትን ነው አይምሮአችሁ የሚጸንሰው ከዛ የምትወልዱት በስራ። ስለዚህ ጌታችን ኢየሱስ ክርስቶስ ጆሮን፣ ዲዳነቱን፣ ደንቆሮነቱን መስማት እንዲችል መናገር እንዲችል አደረገው። አዳምንም ድምፁን መስማት እንዲችል አንደበቱን ከፍቶ ደግሞ ልክ ወደፊት በምናከብረው የሰሙነ ስቅለት ላይ ተንሥኡ ለጸሎት ብሎ በገነት አዋጅን የሚናገረው በሲኦልም ጭምር እንዲመሰክር አደረገው። ጌታችን ኢየሱስ ክርስቶስ ከዚህ በኋላ ካዳነውና ከፈወሰው በኋላ ለደቀ መዛሙርቱ ደግሞ ነገራቸው። እኛ ልናወጣው ያልቻልነው ለምንድን ነው አለ። አምላክ ሰው ከመሆኑ በፊት የነበሩ ነቢያት በሙሉ ጥያቄያቸው ይሄ ነው። እነሱ ሊያደርጉት አለመቻላቸውን ለምንድን ነው አሉ። ሲያውቁት ያለሱና ያለ ክርስቶስ የሚደረግ ድህነት እንዳልሆነ ሲረዱ አብዛኞቹ ልመና ላይ ነበር የገቡት። እባክህ ውረድ፣ እባክህ አድነን፣ ክንድህን ላክ፣ በድንግልና ጸንሳ በድንግልና ትወልዳለች እያሉ መማጸንን የጀመሩት። ክርስቶስ ለዛ ነው እንዲህ አይነቱ በአዳም የደረሰበትና እኔ ሰው ሆኜ የማላቅቃችሁ የመጀመሪያው ጉስቁልናችሁ የሚወጣው በጾምና በጸሎት ነው አለ። እውነት ነው። አዳም መጀመሪያ ያፈረሰው ሕግ ጾም ነው። ክርስቶስም መጀመሪያ የጀመረው ሕግ ጾም ነው። ከጥምቀት በኋላ አዳም መጀመሪያ ያፈረሰው ሕግ ከዲያብሎስ ጋር ሲከራከር ጸሎት ነው። ክርስቶስም በገዳመ ቆሮንቶስ ጸሎትን ነበር የጀመረው። ስለዚህ ጌታችን ኢየሱስ ክርስቶስ በጸሎትና በጾም እርኩስ መንፈስን ትላንትና የነበረባችሁን ነገር በሙሉ እንደራቀላችሁ ሁሉ ዛሬም ጭምር በምትኖሩበት ጊዜ ላይ በጾምና በጸሎት የማይርቅላችሁ ነገር የለም፣ በሁሉም ነገር መስተካከል ትችላላችሁ አለ ማለት ነው። ይሄ በሙሉ ግን ለሚያምን የሚደረግ ነው እንጂ ለማያምን የሚደረግ አይደለም። በጣም የሚደንቅ ነው። ለሚያምን ሁሉ እንደሚቻል ክርስቲያን ማመን አለበት። ጌታችን ኢየሱስ ክርስቶስ ይሄንን የተለያየ በሽታ የነበረበትን የተለያየ ድክመት የነበረበትን በአዳም መስለን የተናገርነው መራቆት ከብርሃን ልብሱ ብቻ ሳይሆን የባህሪ ጉስቁልና፣ ሰላምን ማጣት፣ መቅበዝበዝ፣ መፍራት የተደራረበበትን አዳምን ነፃ ያወጣው እግዚአብሔር እንዴት እኛን በዚህ ጾም ውስጥ ጀምረን እስከምንጨርስ ድረስ ያለብንን የተደራረበ የኃጢአታችን መዘዝ የጉስቁልናችንም ውጤትንም እንዴት ላይነቅልልን ይችላል? ይሄንን ማድረግ እንዲችልልን
በጾምና በጸሎት መበርታት አለብን። ከዛ ሁሉ ደግሞ ማመን አለብን ማለት ነው። አምላካችን እርሱን ማመን የምንችልበትን እምነታችንን እንዲጨምርልን፣ አለማመናችንን እንዲረዳልን የእርሱ ቅዱስ ፈቃድ ይሁንልን። የሰማነውን በልቡናችን ሰሌዳ ይጻፍልን። የተማርነውን ለሕይወት እንድንኖረው ይርዳን። ወስብሐት ለእግዚአብሔር።